እብድና ምን ጅል ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወጣ ማለት ነው። ሲሪየስ ልጅቱ ዚነት ትባላለች። አሁን የምናወራሽ ሲህር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ነኝ ዚነት፣ ራሴ ነኝ እኮ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ ሳታቂ ማለት ነው። እሱ ጋር እያወራች ነው ፈጣሪ። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው ብለው ቁማ ትሄዳለች። እሺ ንገሪኝ። ስለዚህ ራሷን ማወራችሁ እሷ ማንነቷን አታውቅም። እና እሷ እኔ ማወራችሁ ሲር ነኝ። ግጭ ነው የከረምኩት በጣም አቡ እያወራሽው አለሽ ማለትም ሁለት ግጭ ነው የከረምኩት። ቂያትና በለችው ሲሩ ይደልቻል። ገብቶሻል? ግን ቢባ ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም ማነው ያንተተሽ? ዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም አልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲህር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሱ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት አይ ማለት የሚዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ወጣሽ? ጊዜ ሆነሽ ከወጣሽ? ኦኬ 3 ወር ሆነኝ እንደሆነ 3ኛው ወር እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ግን ገረና የቱ ጋር እንዳገኘሽ ማለት ነው የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች አብሮሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሷ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟል። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰ? ከዛ ቤተሰቦቿ ደግሞ እህቷ ናት ሀይሌም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ
ከኛ ጋር ደውሎ ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ እዚህ የሉ። እኔ ጠለቤናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉም። ስለዛ ተቀበሉልን ሲሉ ተቀበለና ነው እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከድ መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 አመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድን ናችሁ? ምን ስለሆናችሁ ነው እናንተን መታችሁ ሰዱልን? ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰች። ማን የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት አመቷ ነው መላክ? አረን ያለቅላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመተት ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። ያስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰተን ኤምባሲዎችን ግቦ ሰተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አይደለም። አሁን አልሄደችም ማለት ወረብልካባ ከሰዋል። ግን ምንም ማድረግ አልቻሉም። ከሰዋል። ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም ማለሽ? ያው ባላቅም ብቻ አንድ የሚደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው ሁሴን ኢብራሂም ነው መሰል እንድነሳባት ነው። እኔ እስከ ጭላታ ወጥቻለሁ። ካለቀኩም እለቃለሁ። ግን አሁን አልለቅም። ብዙ ነው ተንገሩ። መግደልም አልገላትም። አረበኛ ላውራሽ? አረበኛ ቁልጭ አርገሽ ትችላለሽ። እውነት እችላለሁ። እኔ አረበኛ በቃ ወራሻለሁ። የፋጢማ ዚነት ወይ የት ነው ተወልደሽ ያደግሽው? የሚባለው ሀገር ነው። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትምጪ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ ሊከፍቱ። እሺ ስንት እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ። ወንድምስ? ወንድምም የለኝ። ቅድም ወንድም ያላልሽም እንዴ? ለምን ታለቅሻለሽ?
ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። ወረቅ ዋትስአፕክን ስማው፣ ሚውት አድርግና ዋትስአፕክን ስማው። እህትና ወንድም አለሽ? እና ወንድም አለሽ? እንዴት ልሁን? እንዴት ላድርጋት? ምን እንደምትፈልግ ልጠይቃት። ዝጉላት። ዚነት አቤት። ምንድን ነው የምትፈልጊው? ነይ ወደዚህ ማሪ። ምንድን ነው የምትፈልጊው? ሀገሬ መግባት። እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ትንሽ ናቸው ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔም ብዙ ነገር ነው የሚያስፈልገው ማሬ። ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት፣ ቤተሰቦች ባንቺን ለመላክ ማለትም ገንዘብ ያስፈልጋል። የሰው ልጅ ለምን ገንዘብ ምን ያደርግለታል? ጥሪያቸው ቆይ አንዴ ጥሪያቸው እነሱ እንደሚፈልጉ። ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ፣ ሀገር መግባት ነው። ለምን ወደ ቤተሰቦቿ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎቹ አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣን። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አዲስ አምባሲዎች አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣዩ። ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ እችላለሁ። እናንተ ብር ከሰጣችሁ፣ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት። ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋል ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ። ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት። እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት ምን ደረሰ? እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣው። ዝም ብሎ ይቀበሉናል እንዴ? ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። እሺ አዎ ይሄ ነው ያለው ነገር። እሺ እና ገንዘቧን አታሰጣትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት።
እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች። ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ ሀገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብም የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የሁለት ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማለት ስለተሰጡት ይገኝ ብር ስለተሰጡት ነው እዛ ቤት ይቀር። ኤምባሲ ብር በልታችሁ እነሱ ጃንሽ ነው ኤምባሲ ግቦ በልታችሁ መዳም ማረጋገጫ አለሽ ማስረጃ መኖር የለኝም። ታዲያ ይሄን እንዴት ልትይቻልሽ? ኤምባሲ እኮ ይጠይቅሻል እኮ እንደዚህ እኮ አይባልም ማሪ ማስረጃ አለሽ። በደግሽ እንግዳ ለምን አያሰጠኝ? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነው። እንጂ ማረጃም ማለት በዛ ቤት ለመምጣትሽ ማስረጃ ለምሳሌ ፓስፖርት፣ ቪዛ እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላን ጀጓልን ቀምተኛ ያልሆንኩት አለኝ ሲጀመር ሊገሉ ሁላ አስበው መርዝ እየሰጡ ነው ለኔ ጀጓል ለምንድን ብለው ደህና ቢሆን ነው በራሴ መላ እኔ ለገንዘብ አስባለሁ። አሁንስ ደህና ብሆን አስነክታይ ጂዬ ቀርቼ ክነት እንደዛ ይባል መርዝም እየሰጡሽ ነበረ? አዎ እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ልገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲላላህ አላህ ነው ያወጣኝ እንጂ ወስ ነው ሞስ ነው ወጣው አሙ ቤ እሷ ምን እናደርጋለን? እኔ ግን እንደመስለኝ ይቅርታ አድርጉልኝ እንጂ ዛሬ ጀምራችሁ አንቺ የለም ከዛሬ ጀምራችሁ መጣችሁ እኔ ጋር ገስት እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ እፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋር ማካላ መጣክ ሌላውም ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ኦኬ አይ ግን ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወዛችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካርዶች ይቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ፣ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ እስልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ የትም ቦታ አለ ሼክ ይቀራባት መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓሲ ቻሉ፣ እኔ ትኬት ይችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ
አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴ ፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽና ከዛ በኋላ ወደ ሀገር ቤት ሀገር የሚሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራባት። ሚዩቱን አብሪው ማሬ። እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴ ፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል። የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ